ሮቢ እባክህን እዚህ ጋር ቆምልኝ። እባክህ እዚህ ጋር ቆመው መኪናው። ምንድነው የሆንሽው ነገር አለ? አያይ ምንም አልሆንኩም። ትንሽ አየር ብቻ መቀበል ፈልጌ ነው። እባክህ አቁመው። እሺ ተረጋጊ። ጽናት አልገባኝም። ምንድነው? ምን እየሆንሽ ነው? አመመሽ እንዴ? አይ አላመመኝም ሮቢዬ፣ ደህና ነኝ። ትንሽ ማቅለሽለሽ ብቻ ነው እኮ። ምንድነው ንገሪኝ። የተፈጠረ ነገር አለ? እንደሱ አይደለም ሮቢ፣ ትንሽ ንፋስ መውሰድ ፈልጌ ብቻ ነው እንጂ ሌላ አይደለም። ኦኬ እሺ፣ አንተ መሄድ ትችላለህ። እኔ ግን ትንሽ ራሴን ላረጋጋና እመጣለሁ። አይሻልም? አይ እንደሱማ አይሆንም። አንቺ ትቼ ወዴት እሄዳለሁ? እዚህ እጠብቅሻለሁ። እኔማ ያው ምናልባት እያሱ ከፈለገህ ብዬ እኮ ነው። አይ እሱም ቢሆን አንቺ እንደዚህ እያመመሽ ትቻት መጣው ብለው ይደብረዋል። እሺ በቃ ወይ ለብቻሽ ማሰብ ከፈለሽ ችግር የለውም። እኔ መኪና ውስጥ ሆንልሻለሁ። እሺ በቃ እንደዛ እናድርግ ሮቢ። እኔ አንዳንድ ነገር ለብቻዬ ሆኜ ማሰብ ፈልጋለሁ። ግባና ጠብቀኝ መኪና ውስጥ። እሺ በቃ ሰው ወይ ደግሞ ምን ማለት ነው? ይሄ እኮ ምንም ያናድድ ነገር የለውም እያሱ። ያናዳል እንጂ። ቆይ አንቺ እናቴ አይደለሽም እንዴ? ነው ወይስ አልወለድሽኝም? ደግሞ ይሄ ከዚህ ጋር ምን ያገናኘዋል? በደንብ ያገናኘዋል እንጂ። ቆይ እኔ ያልገባኝ ነገር የሷን ንብረት እንዳላጭበረብራት ነውስ እንዳልክዳት ነው በስሟ ይዞር ምናምን የምትይው? ይሄ ከሷ ንብረት መዘዋወር ጋር ወይ በስሟ ከመሆን ጋር ምን ያገናኘዋል እያሱ? ያገናኘዋል እንጂ ማየ። ቆይ እኔ ንብረቷን እንዳላጭበረብራት ነው ወይስ እህትነቷን እንዳልክድ? ወይ አንተ ልጅ ነህ፣ ብዙ ነገርም አድርጌልሃለሁ እያደረኩልህ። ገባህ አይደል? ይሄ ደግሞ ሌላ ነገር ከመሰለ ምንም ማድረግ አይቻልም። ስለዚህ ደግሞ ብሌን ደግሞ ልጄ ናት። የእናት ሀብቷን መጠየቅ የብሌን ደግሞ መብት አላት። ገባህ አይደለ? እንደፈለግሽ ማየ፣ አንቺ ፈለግሽው ማድረግ መብትሽ ነው። እያደረኩ ነው። አንተ ምን አልገባህ እንጂ እንዴ አንቺ ደግሞ እዚህ ምን እያደረግሽ ነው? አንቺ ራስሽ እዚህ ምን ትሰሪያለሽ? እኔማ በዚህ ጋር እያለፍኩ ነው። መቼም መንገድ ነው። እዚህ ጋር ምን ሆነሽ ነው የቆዘምሽው? የተፈጠረ ችግር አለ እንዴ? ምን ሆነሽ? አይ ምንም የተፈጠረ ነገር የለም። እኔ በጣም ደህና ነኝ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ምንም የተፈጠረ ነገር የለም። በእሺ እንግዲህ አንቺ ታውቂያለሽ። ደህና ዋይ። ቻው። ደህና ዋይ።
ጽያውን እንዴት ነሽ? ተሻለሽ? ሮቢ አሁን በጣም ደህና ነኝ፣ እግዚአብሔር ይመስገን። ይሁን ዋና አንቺ ደህና መሆን ነው፣ ሌላው ተርፎ። በጣም አመሰግናለሁ ሮቢ። ለምን? ለሁሉም ነገር አንተ በችግሬም በደስታዬም ጊዜ አብረኸኝ ሆነሃል። አሁን ደግሞ ከምንም በላይ ሚስጥረኛዬ ነህ አይደል? ምስጋና የሚያስፈልገው ነገር አይደለም ጽናት። እሺ አንተ እንዳልክ ይሁን። እሺ በቃ ብዙ አለያዝሽ፣ ብዙ ስራ አለብሽ መሰለኝ። አዎ እኔም አንድ ከራሴ ጋር ማውራት ያለብኝ አንድ ትልቅ ነገር አለ። አንተም ደግሞ ወደ ስራ ሂድ። እሺ በቃ እኔም ልግባና ጋሽን ሰላም ብዬው ልመለስ። ዛሬ እኮ አባዬ በጧት ነው እዛኛው ሰፈር ቤተክርስቲያን ሄደው። እንዴት? ምን ሊያደርግ ነው ሄደው? አላቅም፣ የሆነ ማህበር አለብኝ ሲል ሰምቻለሁ። እዛ መሰለኝ ሄደው፣ ስሙን እንኳን አላስታውስም። ኦ ገባኝ። በቃ እኔም እዛው ሂጄ ያገኘዋለሁ። ጥሩ በቃ ሮቢዬ፣ እኔም አላስቆም፣ ሂድ በቃ። በጣም ነው የማመሰግነው። እሺ ችግር የለም። እሺ ደውልልኝ። ቤቶች ሰው የለም እንዴ? ሮማን የት ሄደ? ሮማን እንዴት ዋልሽ ሮሚ? ምን ነው በዚህ ጠራራ ፀሐይ ተኝተሽ ባሉ ነው? አይ አልተኛውም፣ ዝም ብዬ ጋደም ብዬ ነው። ምንድን ነው? ደህና አይደለሽም? እንዴት የተፈጠረ ነገር አለ? አይ ምንም የተፈጠረ ነገር የለም። እሺ ግን ደግሞ ለኔ መናገር ወይም ደግሞ ለኔ ማስረዳት የምትፈልጊው ነገር ካለ ልትነግሪኝ ትችያለሽ ለማለት ነው። አዎ ጽናት፣ አንዳንድ ነገር እንድታማክሪኝ ፈልጌ ነበር። ችግር የለውም። እኔ ማድረግ የምችለው ነገር ከሆነ ንገሪኝ። ሰሞኑን ጥሩ ስሜት እየተሰማኝ አይደለም። ማለት ያለ አይደለ? አውቃለሁ ሮማን፣ አሁን ላይ አንቺ በጣም እያበድሽ ነው አይደል እንዴ? ምን? አዎ እያበድሽ ነው ሮማን። አሁን ራሱ ቆይ እኔ እዚህ ያለው ነው እንዴ መስልሽ? እኔ እኮ አንቺ አጠገብ አይደለም ያለሁት፣ እኔ እዚህ የለሁም። ምን እያልሽ ነው ጽናት? አዎ ሮማን፣ እኔ እዚህ ያለው መስሎሽ ነው እንዴ? እኔ እኮ እዚህ የለሁም። ምን እያልሽ ነው? ቆይ ጽናት እንዴ! ይኸውልሽ ሮማን፣ ገና ምን አይተሽ በደንብ ታብጃለሽ። እየሰራሻቸው እያንዳንዱ ስራዎች ገና በደንብ ታብጃለሽ።
ልታሳብደኝ ነው? እትዬ ምን ሆነሽ ነው? ወይኔ ጭንቅላቴ! እትዬ ተነሽ እባክሽ ተነሽ። እትዬ ምንድን ነው? ይቺ ጽናት ልትገለኝ ነው። ጽናት ልትገለኝ ነው። እትዬ ምንድን ነው? እኔ ምንም አልገባኝም። ምንድን ነው እየተፈጠረ ያለው? ጽናት እዚህ ነበረች። አሁን ልታሳብደኝ ነው፣ ልትገለኝ ነው እያልኩ ነው። እትዬ ስለምን ጽናት ነው የምትሆነው? ጽናት እኮ እዚህ የለችም። እዚህ ነበረች እያልኩ ነው። አሰማም እንዳንተ ደግሞ እዚህ ጋር ነበረች ጽናት። ምንድን ነው? ምን ተፈጥሮ ነው? ሰላም? የምን ጮት ነው? ላይ ድረስ እኮ ነው ጮትሽ የሚሰማው። ሮማን ደህና ነሽ? ጽናት እትዬ የሆነ ነገር ሳትሆን አትቀርም። አሁን እዚህ ጋር ነበርሽም አንቺ? ሮቢ ቆይ ምንድን ነው እሱ? ሮማን ለምንድን ነው እንደዚህ እየጮች ያለችው? እኔ አጋጣሚ ሻወር ቤት ስለነበርኩኝ መውጣትም አልቻልኩም ስትጮህ እኮ። ምንድን ነው? አሁን ጠርተሽኝ አንቺ ከመኝታ ቤት አስወጥተሽኝ አልነበር? ከዛ እያወራን ነበር። ከዛ የለውም አልሽኝ። አንቺ አሁን እዚህ ጋር አልነበርሽም? ምንድን ነው የምትይው ሮማን? እኔ እኮ ገና አሁን ነው የገባሁት። በዛ ላይ ደግሞ ቦርሳዬን ያው እዛ ፊት ለፊት አስቀምጬ ነው ሻወር ቤት የገባሁት አይደል? አይ ጽናት እንደሷ ነበር እያወራሽኝ ነበር። እዚህ ጋር ቁጭ ብለሽ አሁን እያወራሽኝ ነበር። ወይኔ አምላኬ! ቆይ እኔ ግን እየገባኝ አይደለም። እዚህ ቤት ምንድን ነው እየተፈጠረ ያለው ነገር? አይ ምንም አልተፈጠረም። በቃ ደህና ነኝ። በቃ እርግጠኛ ነሽ? ደህና ነኝ አልኩሽ። ደህና ነኝ። በቃ እንደውም ቀዝቀዝ እንድትይ ቀዝቀዝ ውሃ ላምጣልሽ አይሻልም? ሮቢ አይዞሽ በላት። ደህና አይደለሁም። ደህና ነኝ። አይ የሰሞኑን ሁኔታ በጣም እያስፈራኝ ነው። ደህና አይደለሁም። ኧረ ደህና ነኝ። ሮሚ ይችን ጠጭባት ታረጋጋሻለች። ይሄን ጠጭ። ጠጣ? አዎ ቀዝቀዝ ያደርግሻለሽ። ጠጭ እንጂ ጨርሰው። ሮሚዬ ቀዝቀዝ ያደርግሻል አልኩሽ አይደል? እንደው እኮ መድኃኒት
ሮሚዬ እንዴት ነው አሁን? ቀለል አለሽ? ተረጋጋሽ? አዎ አመሰግናለሁ። እትዬ ምናልባት ደህና ካልሆንሽ ወደ ሐኪም ቤት መሄድ እንችላለን። አይ ምንም አልሆንኩም። በጣም ደህና ነኝ። አታስብ። እርግጠኛ ነሽ እትዬ? አዎ ደህና ነኝ። አዎ በጣም ደህና ናት ሮቢዬ። አሁን ገብታ ከተኛች እኮ በጣም ሰላም ነው የምትሆነው። በቃ አይደል እንዴ ሮማን? ደህና ነሽ አይደል? ትንሽ ማረፍ ሳይኖርብኝ አይቀርም። ራሴን ውይ ሮሚዬ በቃ ገብተሽ ረፍት አድርጊ። እንደዛ ነው የሚሻለው። አይሻልም ሮቢ? ግቢ በቃ። እሺ እንደግፍሽ እንዴ? አይ ኢየሱስ ይኸውልህ ሮቢ ምንም አታስብ እሺ? ከሮማን ጋር እኔ ስላለው ሁሉንም ነገር በደንብ አስተካክለዋለሁ። አትጨነቅ። በሱ አልጠራጠርም። ግን ብቻሽን መሆንሽ አይከብድሽ? አታስብ ሮቢ፣ እኔ ምንም ነገር አይከብደኝም። ሁሉም ነገር ይስተካከላል። እሺ ግን ይሄ ነገር መጨረሻው ምንድን ነው? አላውቅም ሮቢ። አሁን ምን ማድረግ እንዳለብኝ እንኳን እርግጠኛ አይደለሁም። ግን ደግሞ ሮሚ አሁን ጥሩ ሁኔታ ላይ አይደለም ያለችው። የኛ እገዛ በደንብ የሚያስፈልጋት ይመስለኛል። በጣም ግልጽ ነው። ግን አንቺ ምን ለማድረግ አሰብሽ? አላውቅም ምን ማድረግ እንዳለብኝ ሮቢዬ አላውቅም። ግን ደግሞ የሆነ ነገር ማድረግ እንዳለብኝ ይሰማል። የሆነ ነገር ማድረግ አለብሽ ጽናት። ለሮሚ አንቺና እያሱ ብቻ ናቸው ያላችሁት። ስለዚህ ካጠገቧ መቆም አለባችሁ። እርግጠኛ ነህ ሮቢ? ሮማን የሆነ ነገር ሆናለች እንዴ? አዎ ግልጽ ነው። ሳይብስባት ወደ ሐኪም ቤት ብትሄድ አሪፍ ነው። አያይ ሮቢ እንደሱማ መሆን የለበትም። ምክንያቱም ሮማን በዚህ ሰዓት ሆስፒታል ገባሽ ማለት የበለጠ ነው ነገሮች የሚበለሻሹት። እኔ እንደዛ ነው የማስበው። እንዴት ማለት? ይሄ ምን እንዴት አለው ሮቢ? በአንዴ የእብድ ሆስፒታል ተነስተን ስናስገባት ለእሷ ነገሮች አይከብድባትም? አዎ እሱስ ልክ ብለሻል። በጣም ከሚባለው በላይ እነዚህን ሰዎች መጠንቀቅ ይኖርብናል። እርግጠኛ ነኝ የኔ ልጅ፣ በደንብ እጠነቀቃለሁ። አይዞሽ የኔ ልጅ አትጨነቂ። ሁሉም ስጋትሽ ይገባኛል። ግን ደግሞ የሚባል ነገር የለም አባዬ። እናትና ልጅ አንተ ከምታስበው በላይ በጣም አደገኞች ናቸው። ስለዚህ እነሱን በጣም መጠንቀቅ ይኖርብናል። እሺ የኔ ልጅ፣ አሁን ሁሉንም ነገር ደርሰንበታል አባዬ። እስከዛሬ የተጨነቅንበትን ነገር በእጃችን እናስገባለን። ሁሉንም ነገር እናስተካክለዋለን። የኔ ልጅ፣ በአንቺ ከሚባለው በላይ እርግጠኛ ስለሆንኩኝ እናደርገዋለን። ይኸውልህ አባዬ፣ ሮቤል ለአንተም ሆነ ለእኔ በጣም ጥሩ ልጅ እንዲሆን አውቃለሁ።
ግን ደግሞ እሱንም ጭምር በደንብ መጠንቀቅ ይኖርብናል። አልገባኝም። ምክንያቱም ያሰብነውን ሀሳብ በሙሉ ገደል ሊከትብን ይችላል። ስለዚህ እሱንም መጠንቀቅ ይኖርብናል። እሺ ግን ሮቢ ይኸውልህ አባዬ፣ ሮቢ ማወቅ ያለበትን ነገር በተወሰነ መልኩ እነግረዋለሁ። ግን ደግሞ እንደኔ ሀሳብ ሁሉንም ነገር ማወቅ ያለበት በደረጃ ነው። እሺ ሁሉም ነገር አንቺ እንዳልሽ ይሆናል። የኔ ልጅ በጣም ተቀይረሻል። ምን ነው? ምን የተቀየረብህ አባዬ? ሁሉም ነገር ጽናትዬ፣ ዝም ብዬ አስተውዬ ሳይሽ የድሮ ጽናትን አልመስላልሽኝ። እኔም በዚህ ሰዓት የድሮዋን ጽናት ባገኛት በጣም ደስ ይለኝ ነበር። ምክንያቱም እስከዛሬ ያበላሸችው በጣም ብዙ ነገር ስላለ ለዛ የሚሆናት ምክር ለግሳት ነው። እሺ የኔ ልጅ፣ ግን የድሮዋን የዋሃን መልካሟን ጽናትን ስለምትናፍቀኝ አንዳንዴ እሷን ሆኝልኝ። ይኸውልህ አባዬ፣ እኔ አሁንም አልተቀየርኩም፣ ግን ደግሞ መተው ያለብኝን ነገሮች በሙሉ ትቻለሁ። እሺ የኔ ልጅ፣ እኔ በአንቺ ህይወት ውስጥ ጣልቃ አልገባም። የአንቺን ውሳኔ አከብራለሁ። እሺ በጣም አመሰግናለሁ አባዬ። ችግር የለውም። በቃ ሮቢ፣ ሁሉንም ነገር ከያሱ ጋር አወራበታለሁ። በዛ ላይ ደግሞ አሁን ሮማን ብቻዋን ናት። የሚፈጠረው ነገር ስለማይታወቅ እኔ ልግባላት። በቃ አንተ ሂድ። እሺ በቃ እደውልልሃለሁ። እሺ ምንድነው ሮቢ? እያስጨነቀኝ እኮ ነው። ለኔ መስገብ የምትፈልገው ነገር አለ እንዴ? አዎ እያሱ፣ ለአንተ መናገር የምፈልገው ነገር አለ እኮ። ምንድነው? ንገረኝ። ትናንትና ማየ ደውላልኝ አውርቻት ነበር። ያለችበት ቦታ ላይ ገንዘብ ስለሚያስፈልጋት እንድልክላት ጠይቃኝ ነበር። በቃ ለዚህ ነው? አዎ ለዚህ። ሮቢ፣ አሁንም ድረስ እኔ እንደ ጓደኛ አታየኝም ማለት ነው? አልገባኝም። ይሄ ደግሞ ምን አይነት ጥያቄ ነው እያሱ? ሮቢ፣ አንተ እኮ እኔ እንደዚህ አይነት ጥያቄ መጠየቅ አልነበረብህም። ቀጥታ ነበር ልትነግረኝ የሚገባው። አዎ ግን አዎ ምናምን ብሎ ነገር የለም። ወይስ አንተ እኔ እንደ ወንድም ማየት አቁመሃል? እኔ እንደዚህ አይነት ነገር አልወጣኝም እያሱ። ታዲያ ለምንድን ነው እኔ እንደዚህ አይነት ስሜት እንዲሰማኝ የምታደርገው? አልገባኝም። ይኸውልህ እያሱ፣ እሱ ነገር እንደምታደርግልኝ እርግጠኛ ስለሆንኩ ነው። ግን ምን ማውራት የፈለግኩት ስለማየ አይደለም። በጣም ውስብስብ ሰው እየሆንክብኝ ነው ሮቢ። ቆይ ለምንድን ነው መናገር የምትፈልገውን ቀጥታ ማትናገረው? እያሱ፣ እኔ ማውራት የፈለግኩት ስለ አንተ እናት ነው። እንዴት ማለት? አልገባኝም። ይኸውልህ እያሱ፣ የአይምሯ ሁኔታ በጣም አሳሳቢ ደረጃ ላይ እየደረሰ ነው። የሆነ ነገር ማድረግ አለብን። እንዴት? ዛሬ ጽናትን ወደ ቤት ስመልሳት እማዬ እየጮኸች ነበር። ምን ማድረግ እንዳለባት እንኳን አታውቅም ነበር። እሱ ነገር እኮ ቆይ ካልሆነ ለምንድን ነው እማዬ ጋር ጸበል ማንልካት? እንደሱ ይሻላል። ጽናት እኮ ሐኪም ቤት ይዘናት እንስራት አይ ብስባት ስላለችኝ እኮ ነው አሁን የጸበሉን ሀሳብ ያመጣሁት። አይ እንደሱ እንኳን ማድረጋችን ጥሩ ሀሳብ አይመስለኝም። ባይሆን አንተ እናት ጋር ገጠር መላካችን ሳይሻል አይቀርም። እሺ እንደዛ አደርጋለሁ እያሱ። ደግሞ እማዬ ቶሎ ስለማትመለስ እንደዛ ማድረጋችን አሪፍ። እሺ ሮቢ፣ ለማንኛውም ስብሰባ አለብኝ። ገብቼ ልውጣና በኋላ ወደም እናወራለን። በቃ እሺ። ሮማን እንዴት ነሽ? አሁን ቀለል አለሽ? ወይኔ ቀለል አለሽ? አሁን እንዴት ነሽ? አሁን ደህና ነኝ። ምንም አይለኝም። የተሻለኝ ነው። ሮምዬ፣ ምናልባት ምግብ ካስፈለገሽ ብዬ ቆንጆ ነገር ሰርችልሻለሁ። ላምጣልሽ?
አይ አሁን አያስፈልገኝም፣ በኋላ እበላለሁ። እሺ በጣም ጥሩ ሮሚ። ለማንኛውም ግን አንቺ ነቃብሽ። ግን አመሰግናለሁ። እኔ ግን ሮሚ እያሱ ይሄንን ነገር ካወቀ ለአንቺ ጥሩ የሚሆን አይመስለኝም። እንዴት ማለት አልገባኝም። ይሄ ምንም ማብራሪያ ያስፈልገውም እኮ ሮማን። አንቺ 2 ልጆች አሉሽ እና ደግሞ ሀብትሽን በሚገባ ለሁለቱም እኩል ነው ማካፈል ያለብሽ። አዎ ግን እያሱ እንደዛ የሚያደርግ ሰው አይመስለኝም። እንዴት? እኔ ሴት ነኝ ሮማን፣ ስሜቱን በደንብ አውቀዋለሁ። በዛ ላይ ደግሞ በቅርቡ የልጅ እናት ልሆን ነው። ስለዚህ አንድ የምነግርሽ ነገር ቢኖር እያሱ ለልጅሽ ምንም አይነት ነገር አያስቀርላትም። ግን እኮ አንቺ የእያሱ ሚስት ነሽ። ቆይ ሮማን ግን አሁንም እንደ ድሮ እኔን ትጠራጠርኛለሽ ማለት ነው? እያሱ እኮ ባለቤቴ ነው። የፈለግኩትን ነገር ብጠይቀው ለእኔ ከማድረግ ወደኋላ አይልም። አሁን ደግሞ የልጁ እናት ሆኛለሁ። ብዙ ነገር በጣም በልጄ ማግኘት አይቀርም። እና ቆይ ታዲያ አንቺ በምንድን ነው አንቺ የምታገዥኝ? እኔ ይኸውልሽ ሮማን፣ እኔ ለአንቺ ስላዘንኩልሽ ብቻ ነው ይሄንን አማራጭ የሰጠሁሽ። አንቺ ካልፈለግሽ ግን ሁሉም ነገር መቅረት ይችላል። እሺ ቆይ እሺ አግዢኝ። ግን እኔን በምንድን ነው አንቺ የምታገዥኝ? ይኸውልሽ አንቺ በዚህ ከቀጠልሽ ያሉሽን መብቶች በሙሉ ትናጠቂያለሽ። አዎ እሱን አውቃለሁ። ግን ልትነግሪኝ የፈለግኩት ይሄን አይደለም። ልጠይቅሽና እንድትመልሽልኝ የምፈልገው አንቺ የምታገዥኝ በምን መንገድ ነው? እኔ አንቺን በደንብ ልረዳሽ የምችለው የአንቺን ድርሻ ከሰጠሽኝ ብቻ ነው። ምን? የእኔን ድርሻ? ኧረ እባክሽ ለአንቺ አሳልፌ ልሰጥሽ? የማይሆን ነገር ነው እንዳታስቢው፣ በጭራሽ አላደርገው። እንግዲህ አንቺ በደንብ የሚሻልሽን ታውቂያለሽ ሮማን። አንቺ ንብረትሽን ለእኔ ባታወርሽኝም እኔ የእያሱ ሚስት ነኝ። በእያሱ በኩል አገኘዋለሁ። እረፍት አድርጊ። ምግቡን አመጣልሻለሁ። ጆናስ ምን እያልክ ነው? አዎ የት ነች? ምን እያልክ ነው? ምን እያልክ አትጠነጋለህ? ምን እያልክ ነው? እንዴ አቀረገለኝ ነው እንዴ? ቆይ እስኪ ቆይ አንተ እንደዚህ እንዴት ታደርጋለህ? የፈለኩትን ማድረግ መብቴ ነው። እንዴት ነሽ እማዬ? አሁን ደህና ነሽ? ደህና ነኝ ልጄ። ለምን ጠየቀኝ? አይ ምንም። ቅድም እኮ የተፈጠረውን ነገር ሮቢ ነግሮኝ ስለነበር ነው። አዎ መጥፎ ቅዠት እያየሁ ነበረ። እያሱ ከዛ በኋላማ እኮ በደንብ ተረጋጋች። አንተ አታስብሽ። ይሄ ነገር በጣም እያሳሰበኝ ነው ጽናት። በቶሎ የሆነ መፍትሄ ማግኘት አለብን። ያለዛ ነገሮች ጥሩ አይሆኑም። ማለት አልገባኝም። በቶሎ ሕክምና ማግኘት አለባት። ስለምን ሕክምና ነው የምታወራው እያሱ? እማዬ ለአንቺ አልታወቀሽም እንጂ ጥሩ ሁኔታ ላይ አይደለሽም። በቶሎ ሕክምና ማግኘት አለብሽ። እንደሱም አይሆንም የኔ ልጅ። እንደዛ ማድረግ አትችሉም። እኔ በጣም ጤነኛ ነኝ። እያሱ ይሄ ነገር ለሮማን ጥሩ አይመስለኝም። ትንሽ ብንረጋጋ በጣም ደስ ይለኛል። አይሆንም በጭራሽ። የእብዶች ሐኪም ቤትም አልገባም። የትኛው ዶክተር ነው ታማለች ብሎ የእብዶች ሐኪም ቤት ትግባ ያለው?
ለማንኛውም ሕክምና ከመሄድሽ በፊት የሮቤል እናት ያለችበት አካባቢ ሄደሽ ጸበል ትጠብቂያለሽ። ጨርሻለሁ። ጽናት ወይ ጠራሽ? ምን እያለ ነው? የሆነ ነገር አድርግ እንጂ እያሶሩ አሁን ሸት ቻናል እኔ በደንብ ወይ በስመ አብ! አንቺ ኮቴ የለሽም እንዴ? አስደነገጥሽኝ እኮ። ሮሚ ተረጋጊ። ምን ነው ስገባ እኮ ያየሽ መስሎኝ ነበር። አስደነገጥኩሽ? ይቅርታ በጣም። አዎ አስደነገጥሽኝ። ለማንኛውም አሁን እያሱ ላይ እየጠበቀሽ ነው። አሁን ወደ ሐኪም ቤት ስትሄዱ ምንም ነገር እንዳትከራከሪሽ። እንዴት? ይኸውልሽ ሮሚ ነገውኑ ለሚት ካይ እንዲኛለሽ። ከዛ በኋላ አንቺ ጸበልሽ ትሄጃለሽ። ከዛ ስትመለሽ እኔ በጣም ብዙ ነገር አስተካክዬ ነው እሺ የምጠብቅሽ። እርግጠኛ ነሽ? በደንብ እርግጠኛ ነኝ። አዎ እመኚ፣ ሁሉንም ነገር በደንብ አስተካክዬ ነው የምጠብቅሽ። ምን እያወራችሁ ነው?